ቆይታችሁ እንዴት ነው ተመልካቾቻችን? የተከታተላችሁ የምትገኙት የኤንቢሲ የአሸናፊዎች አሸናፊ ውድድርን ምርጥ 8 ዙር የገቡ ተወዳዳሪዎችን ውድድር ነበር እየተከታተላችሁ የነበሩት። ከትንሽ የእረፍት ቆይታ በኋላ በትናንትናው ዕለት የመጀመሪያ ምድብ ተወዳዳሪዎችን ተከታትላችሁ ነበር። ዛሬ ደግሞ በመጀመሪያ ዙር ስራቸው የዶክተር ጥላሁን ገሰሰ ሙዚቃ እንዲህ ሞቅ ደመቅ አድርገው መድረኩን ይወጡልን ተወዳዳሪዎች እዚያ አጠገቤ ይገኛሉ። ከነሱ ጋር የተወሰነ ቆይታ የሚኖር እንደሚሆነው የዶክተር ጥላሁን ገሰሰን ተመካክራችሁ በሚመስል ሁኔታ ዳኞቹን አስደምማቸዋቸዋል። እስኪ ከፍቄ ልጀምርና ምናልባት እንደው እስኪ ፍቃዱ ሙዚቀኛ ባይሆን ኖሮ የሙዚቃ ስራ ውስጥ ባይገኝ ኖሮ እንደው ፍቄ የምን አይነት ሙያ ውስጥ ይገኝ ነበር? ይሄ በጣም ያው ከባድ ጥያቄ ነው ወይ ምክንያቱም ሙዚቀኛ ባልሆን ብዬ ሳስብ መሆን የምችለው ነገር ኤሌክትሮኒክስ ሰራተኛ ነበርኩኝ መሆን የምችለው anyway አጎቴ ኤሌክትሮኒክስ በጣም ቺፍ ሰራተኛ ነውና እሱ ጋር ሰራ ነበር የሆነ ጊዜና እንደሰራ ግን አይፈልግም ነበር anyway ግን ኢንተረስት እሱ ላይ ነበር እኔ ሞር ከሙዚቃው በፊት ማለት ነውና እንዳልሰራ በጣም ብዙ ይታገል ነበር ምክንያቱም እንድማር ነበር የሚፈልገው ግን በጎን እንግዲህ ሙዚቃው መጥቶ አሸነፈ ያው ምንም ማድረግ አልተቻለም ያው ሙዚቃው ውስጥ ነው ያለውት እንግዲህ ባልሆን ኖሮ ሙዚቀኛ ባልሆን ኖሮ anyway ኤሌክትሮኒክስ ሰራተኛ ነበር ማለት ነው አሁንም አልፎ አልፎ ምናምን ነገር እሰራለሁ ምናምን ግን ያው ለሙዚቃው ደግሞ ቦታ መስጠት ስላለብሽ ግዴታ ለዛ ነው ቦታ መስጠት አሁን ያለው ቀጥል ነበር እሺ ሙዚቀኛ ዘፋኝ ባትሆን ኖሮ ምን ትሆን ነበር? እኔ አሁንም የብዙ ሙያ ባለሙያ ነኝ ባለቤት ነኝ በዋናነት የካሜራና ኤዲቲንግ ባለሙያ ነኝ በዛው ነው የምሰራው አሁንም እየሰራሁበት ነው ከዛ ውጭ ኢቨንት ፕሮሞት አደርጋለሁ ከዛ ውጭ ሶሻል ሚዲያ ላይም ኢንፍሉዌንስ ለማድረግ እሞክራለሁ አሁንም ባለው ነውና ባሉን ኖሮ ለዚህ ልልሽ አልችልም አሁንም እየሰራሁበት ነው አሁንም መቀጠልበት ነው አንድ ላይ ከሙዚቃው ጋር ጎን ለጎን ቀጥላለሁ ያስባለሁ ስለዚህ እዚህ ጋር ኤሌክትሮኒክስ ባለሙያና የሶሻል ሚዲያ ተጽኖ ፈጣሪ አለን ወደዚህስ ምንድነው የሚኖረው እሺ እኔ ሙዚቀኛ ባልሆን ሳይሆን አብሬ አንድ ላይ ማስኬደው ሙያ ነበረ ግን ወደ ሙዚቃው ነገር በልጦ ባለውም የሀገራችን ሁኔታ ማንጻር ወደ ሙዚቃው መጥቻለሁ እንጂ እኔ ለጅማ ከነማ እግር ኳስ ቡድን 17 አመት በታች ሁሉ ተጫውቻለሁ እና ኳስ ተጫዋችነቱ ትንሽ ይደረፋበት ይችል ነበር ግን ያው ትንሽ ከባድ ነው ኳሱ ላይ ያለው ነገር እና ፊዚካሊ ምናምንም በልዩ ምግብ ነበር የሚያዘው እና ኳስ በጣም ኳስ አካባቢ ላይ ባሎንም የሆነ ኳስ ላይ ብቻ የሆነ ነገር ውስጥ ሆነ ነበር በያስባለሁ እሺ እኔ ደግሞ ዘፋኝ ምናምን ባልሆን አክሮባቲስት ነበርኩኝ ረጅሙን ጊዜን በሰርከስ ውስጥ ነው ያደኩት ሰርከስ አዳማ ናዝሬት ውስጥ እና ረጅም ሰዓት አክሮባቲስት ነበርኩኝ እና በሆነ መንገድ ራሴን ዘፋኝ ሆኜ ያገኘሁት እንጂ የሰርከስ አርት ባለሙያ ነበርኩኝ ከዛ ያው እዚህ ቁጭ ብዬ እንግዲህ ድምጻዊ ሆኜ ራሴን በድምጽ ውድድር ላይ ያገኘሁት እግዚአብሔር ይመስገን አሪፍ ነው ያው ሁለቱም አርት ስለሆነ ያም ሰው ማዝናናት ነው ይሄ ደግሞ ራስሽን ያዝናናይ ሰው ታዝነኝበታለሽ ይሄ ነው ሌላ ምንም የለኝ ስለዚህ ሁላችሁም የጥምር ሙያ ባለቤቶች ናችሁ ማለት ነው ከቡዜ ልጀምር አሁን ደግሞ መቼም ሁላችንም የህይወቱ ጣውረድ ላይ እንደውም ደግሞ የሙዚቃ ስራ ላይ ስንኖር የሚደግፈን በህይወታችን ይሄ ትልቅ ቦታ አለው ብለን የምናስበው ሰው ይኖራል አይደለ በእናንተ ህይወት ውስጥ ትልቅ ቦታ ያለው ማን ነው ከዛ ደግሞ ያን ሰው ግለጹት ብትባሉ መቼም ሰው የሚደነቀው የሚሞገሰው በሙዚቃ ስራ አይደለ በሙያው ባለው ነገር አይደለ እስኪ ያንን ሰው ይገልጽልኛል ብለህ ደግሞ የምታስበው የተወሰነች ነገር አንጎራጉርልን ያው ከዚህ በፊትም ተናገር ያለው እኔ በህይወቴ ውስጥ
ትልቅ ተጽዕኖ ያደረጉት ለኔ አሁን እዚህ ጋር ለመቆሜ ከእግዚአብሔር በታች 3 ሴቶች ያሉ ህይወቴ ውስጥ ብዬሻለሁ። እናቴ፣ እህቴና ባለቤቴ ያሉ ማለት እንግዲህ ለነሱ እኔ ራሴ አዲስ ግጥምና ዜማ ጽፌ ካልሰራው አሁን የሚመጥን አለ ብዬ አላስብም። ምክንያቱም አንዱን ካንዱ ማበላለጥ አልፈልግም። ለዚህ ለእናቴ የተዘፈነውን ብዘፍን ሌላ አለ። ለዚህ እኔ በራሴ በርግጠኝነት እሰራለሁ። ያኔ በዛ እንገናኝ። እንደውም የዩቲዩብ እንትን ልናገር ነው በለቀበት እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። አስቸጋሪ ባሬንጅላችሁ እዚህ ድረስ አብራችሁኝ ስላላችሁ ደስ ይለኛል። ከዚህ በኋላም አብራችሁኝ እንደሆናችሁ አውቃለሁ። በእርግጠኝነት አኮራችኋለሁ። ጥያቄው ያው ውስን ሰውን ያማከለ ነው። ግን ያው ውስን ሰዎች አሉ በኔ ህይወት ላይ አስተዋጽኦ ያደረጉ ሰዎች በጣም በርካታ ናቸው። ይሄ ነው ብዬ መጠቅሰው ነገር አይደለም። ወይ ብዙ ናቸው እኔ ህይወት ላይ በጣም ጥሩ አቅም እንዲኖረኝ ያደረጉ ሰዎች በጣም ብዙ ናቸውና ከቤተሰቦቼ ያው ጨምሮ ምክንያቱም የተገኘሁት ከነሱ ስለሆነ ስለዚህ ብዙ ናቸው። ይሄ ነው ብዬ ምናምን ነገር መጠቅስልሽ ነገር የለም። ብዙ ናቸው። ኤኒዌይ ብዙ ስለሆኑ ያው ይሄ ነው ያለኝ ስሜት። ምክንያቱም ማንን ጠርቼ ማንን ተዋለሁ። እዚህ ሙዚቃ ላይ ብዙ ዋጋ ከፍያለሁና ብዙ አስተዋጽኦ ያደረጉ ሰዎች ስላሉ እነሱን በአጠቃላይ ላመሰግናቸው ነው የምፈልገው። ኤኒዌይ እንደዚህ የነሱ ውለታ ከሙዚቃ በላይ ነው ያላችሁኝ ነው። እኔም የጓደኞቼን ሀሳብ እጋራለሁ። የፍቄ በጣም ትክክለኛ አገላለጽ ይመስለኛል። በአንድ ሰው ብቻ አይደለም ያው የምትነሽበት የሆነ ነገር ይኖራል። ግን ከዛ በኋላ ደግሞ በእያንዳንዱ ደረጃ ላይ የሚያግዙሽ ሰዎች አሉና ሁሉንም ያው በሙዚቃ ሳይሆን እግዚአብሔር ያክብርልኝ ነው የሚገልጸው ቃል የሚሆነው። ለዚህ እግዚአብሔር ይስጥልን። ከፍ ብለን ደግሞ ለመገናኘት ያብቃን። የእናንተ ዘር አፍርቶ ለማየት ያብቃችሁ ነው። ቴንኪው በጣም ያው ፍቄና ሱራፌል እንዳሉት ነው። በትንጥም ነገር ብትሆን የሆነ ሰው አድ ያረጋል አንቺ ላይና አንዱን ጠርተሽ አንዱን መዝለል ይሆናልና ሁሉም አይዞህ እያሉ ነገሮችን የሚያበረታቱ ብዙ ሰዎች ስላሉ ዋጋው ሁሉም ጋር አንድ ነው። ትንሽም የሚሰጠኝ ሰው ያው ጠብታ ነው ባህር የሚሆነው እና ያ ነገር ስላለ ትልቅም የሰጠሽ ትንሽም የሰጠኝ ሰው ላንቺ ክብር ስላለውና አንቺ ፊውቸር የሆነ ቦታ እንደምደርሽ እርግጠኛ ስለሚሆን ብዙ ሰዎች አይዞ በርታ ያቀምም ያለው በችሎታ የሚደግፍሻል በሐሳብም ስለሆነ እከሌ ተከሌ አይባልም። ሁሉም የሚደግፉኝ ሰዎች እግዚአብሔር ይስጥልኝ። ሙዚቃ ደግሞ ሁሌ አዲስ ነው፣ ሁሌ የምትማሪበት ነው። ችያለሁ ብለሽ የምትቀመጭበት ነገር ስላልሆነ አሁንም ድጋፋችሁ እንዲህ ነው ያላችሁ የምታበረታቱበት መንገድ እንዳትነፍጉኝ እላለሁ። አመሰግናለሁ። በጣም እናመሰግናለን። እንግዲህ የመጀመሪያው ዙር የተሰጣችሁ አስተያየት ቆንጆ ነበር እስካሁን ከነበረው። የቀጣዩም ዙር ውድድራችሁ ቆንጆ እንደሚሆን ተስፋ አደርጋለሁ። መልካም እድልም እመኛለሁ። ተመልካቾቻችን ኤንቢሲ የአሸናፊዎች አሸናፊ ምርጥ 8 ውስጥ የገቡት ተወዳዳሪዎች ሁለተኛ ምድብ ሁለተኛ ዙራቸውን ወደ እናንተ ማድረስ የሚቀጥሉ ነው የሚሆነው። በቤታችሁ ተገኝታችሁ እናንተም ይህን ፕሮግራማችን እንድትከታተሉ ግብዣችን ነው። ከዚህም በመቀጠል ደግሞ 8841 ላይ ኮዳቸውን በማስቀደም ያልተገደበ ቴክስት በመላክና እነሱንም በማበረታታት የአራተኝነት የዳኛ ሚናችሁ እንድትወጡ በአክብሮት እንጠይቃለን። በሀገር ውስጥ የማትገኙና ደግሞ በውጭ ሀገር የምትኖሩ አድናቂዎቻቸው ዩቲዩብ ላይ አንዴ ብቻ ኮዳቸውን በመጠቀም መምረጥ የምትችሉ ነው የሚሆኑት። ኤንቢሲ የአሸናፊዎች አሸናፊ ውድድር ወደ እናንተ መድረሱን ይቀጥላል። መልካም ቆይታ።